በአሜሪካ የተካሄደው ዓለም አቀፍ የኦርቶዶክስ ካውንስል ወይም ጉባኤ እንደገለጠውና በሪፖርቱ እንዳመለከተው በሀገረ አሜሪካ የምትገኘው የኦርቶዶክስ ቤተ ክርስቲያን በሚገርም ፍጥነትና ግስጋሴ አሜሪካውያን ከሉተራውያንና ከኢቫንጀሊካን የፕሮቴስታንት ክፍል በመውጣት ወደዚች ጥንታዊትና ሐዋርያዊት ወደሆነች ቤተ ክርስቲያን እየፈለሱና እየተቀላቀሉ እንደሚገኝ በሪፖርት ተመላክቷል። በቅርብ ቀናት ውስጥ በአሜሪካ የተካሄደው ይህ ዓለም አቀፍ ኦርቶዶክሳዊ ጉባኤ በአሜሪካ የተመረጠበት አብይና ትልቅ ጉዳይ ከየትኛውም የዓለም ክፍል ኦርቶዶክሳዊነት በምድረ አሜሪካ በሀያሏ አገር የመስፋፋቱና ግስጋሴው የብዙዎችን ትኩረት በመሳቡ ይህ ጉባኤ በዚች ሀገር ላይ እንዲካሄድ ተወስኗል። ከዚህ ጋር ተያይዞ ዓለም አቀፍ ኦርቶዶክሳዊነት ስምምነትና ጥምረት በመፈጠሩ በተለይ ደግሞ በሩሲያ ኦርቶዶክስ ቤተ ክርስቲያን ከሰሞኑ እየሰማ ነው ከህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን ጋር በጋራና በትብብር ከዚያም ባለፈ ደግሞ ወደ ውህደት ማምጣት የሚቻለውን ስምምነትና ምክክርን እንዳደረጉ ሰምተናል። በተለይ ደግሞ ከዋይት ሃውስ የፕሬዝዳንቱ መቀመጫ ጀምሮ በአምሳውም የአሜሪካ ግዛቶች ድረስ ኦርቶዶክስ እየተነሳችና ኦርቶዶክስ እየተሰበከችበት ያለው አጋጣሚ እንደሆነ በመስማት ላይ እንገኛለን። በተለይ ደግሞ በቅርብ ጊዜያት ውስጥ እንደሰማነው የግሪክ ኦርቶዶክስ ቤተ ክርስቲያን ታላቁን የወርቅ መስቀል ሽልማት ወይም ኒሻንን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ማበርከቷንና ይህን ዕውቅናን መስጠቷን ደግሞ ስንሰማ ፕሬዝዳንት ትራምፕ ደግሞ ቤተ ክርስቲያኒቱ ላበረከተችላቸው ሽልማትና ዕውቅና ኦርቶዶክስን እንዳመሰገኑ በቅርብ ጊዜያት ይህን መረጃ ሰምተናል። ከዚሁ ጋር ተያይዞ ደግሞ በአሜሪካው ሴኔት ምክር ቤት ውስጥ ሁሉም አብያተ ክርስቲያናት እየተገኙ ይህን የሴኔቱን ምክር ቤት የመክፈቻ ስብሰባን በጸሎትና በቡራኬ በሚከፍቱበት ሰዓት ላይ ከዚህ ጉባኤ ላይ ቀርባ የኦርቶዶክስ ቤተ ክርስቲያን ጉባኤውን